ልጅቷ ክብሯን ጠባቂ፣ አባቷ ሰው አስታራቂ፣ እናቷ እንዝር ታራቂ፣ ዘመዶቿ ክብር አዋቂ። እስኪ አምጣው የደሙን ሸማ እንድንስማማ፣ እስኪ አምጣው የደሙን ሻሽ፣ እስኪ አምጣው የደሙን ሻሽ እንዳንሸሽ ይላል። ጥፍሮ በረረ ጥፍሮ በረረ በደም ተነከረ፣ ጥፍሮ በረረች ጥፍሮ በረረች በደም ተነከረች። በብርሌ ጠጅ በአናቷ ላይ ደግሞ ጽጌረዳ አበባ ተደርጋ፣ ጽጌረዳ ማለት ክብረ ንጽህናዋ፣ ጠጁም ደግሞ ማር መሆኗን የተወደደች መሆኗን ያንን ለመግለጽ ነው። ሳምራዬ ሳምራ ሳምራዬ ሳምራ፣ ራሴን ሳምራ ያመኛል ሳምራ፣ አስፕሪን ሳምራ ዋጭበት ሳምራ ይለኛል ሳምራ፣ ፓናዶል ሳምራ ዋጥበት ሳምራ ይለኛል ሳምራዬ ሳምራ፣ እጄንም ሳምራ ያመኛል ሳምራ፣ አልቦን ሳምራ አርጊበት ሳምራ ይለኛል፣ ብር አምባር ሳምራ አርጊበት ሳምራ ይለኛል፣ ወገቤን ሳምራ ያመኛል ሳምራ፣ መቀነት ሳምራ ይለኛል ሳምራ፣ እንትኔን ሳምራ ያመኛል። ሁሉም አንኳለሽ ሁሉም አንኳለሽ፣ ባትኳዩም ሲያምርብሽ ባትኳለውም ሲያምርብህ፣ ባትኳሉትም ሲያምርባችሁ፣ ብር አምባር ሰበረሎ ብር አምባር ሰበረሎ፣ ሸጋው ልጆ ብር አምባር ስብርብር፣ የብር አምባር ዶሮሽ ዶሮዬን አሽኮረመማት ምን አሽኮረመማት፣ ገብቶ ይቆልምማት። እንካ ፍትፍት እንካ ፍትፍት ያሳምራል ፊት፣ እንቺ ፍትፍት ያሳምራል ፊት፣ እንካ ወለላ ያሳምራል ገላ፣ እንቺ ወለላ ያሳምራል ገላ። አንዳንድ ጊዜ በሾርኒ ይባላል ወይም ደግሞ በሽሙር ምን ይላሉ ሲጫወቱ፣ የወንድሜ ሚስት የእናቴ ምራት፣ ጥጡን ገዙና ፈታይ ቢሏት፣ ከነ ጥጥ ፍሬው መፍተል አማራት፣ ጥጥ ፍሬው ዘሎ አናቷን ቢላት፣ ወደ እናቷ ቤት ደም አበረራት። ይሄ ምንድነው? ሙያ የላትም፣ ችሎታ የላትም፣ ራሷን አልጠበቀችም። እሺ ወንድሜ ብርሃኑ ተሰማ፣ ባለፈውም እንዳልኩት እጅግ በጣም የማከብርህ የምወድህ፣ እውነቴን ነው የምልህ። በተለይ ደግሞ በዚህ ስራ ጅማሬ ውስጥ በጣም የሰብህናህን ልቀት ያየውበት፣ ታዛዥነትን የተመለከትኩበት፣ መግለጽ እስኪቸግረኝ ድረስ አንተን የተረዳሁበት ጊዜ ነው። ይሄ ሞመንት፣ ይሄን ቀረጻ የጀመርኩበት ጊዜ አንተን በጣም የተረዳሁበት ጊዜ ነው። ቀድሞም ለአንተ የነበረኝ አክብሮትና ፍቅር የጠለቀ ነበር። አሁን ደግሞ በጣም በእውነት ነው የምልህ ከዛ በላይ ማንም የማያደርገውን ነገር የሰራህልኝ ያደረክልኝ አለ። ለኔ አይደለም ለማህበረሰብህ ነው ያደረከውና ይሄን ደግሞ ስታደርግ የኖርክ ነህ፣ ያደረክም ያለህ ነህ፣ ወደፊትም እንደምታደርግ ሙሉ እምነት ያለኝ ባንተ ትልቅ እምነት ያለኝ ሰው ነህ። ይሄንን ደግሜ ልነግርህ እፈልጋለሁና ውጪም ያሉ ወንድሞቼ እነ ዶክተር ታደለን ጨምሮ ሌሎች ቀና ወንድሞች ለማህበረሰባችን በጣም የሚቆረቆሩ ወንድሞች በደወሉልኝና እየተሰራ ያለውን ስራ ባደነቁ ቁጥር እኔን አታመስግኑ፣ ይሄን ስራ እየሰራ ያለው ብርሃኑ ተሰማ ነው እያልኩ ነው ስለ እውነት እየተናገርኩ ያለሁትና ገፊ ከሌለ ወደፊት አትስፈነጠርም፣ አይዞህ ባይ ከሌለ አትነሳሳም። አንተ ለኔ ይሄን ስራ ለመስራት ትልቁ ሞተሬ ነህ፣ ትልቁ ነዳጄ ነህ። ይሄን ክሬዲት ደግሞ ልነሳህ አልፈልግምና እግዚአብሔር አብዝቶ ጤና እድሜውን ይስጥህ፣ ሰሚ አክባሪውን ይስጥህ። እንኳን ደህና መጣ። እንኳን ደህና ቆየኝ። ከስራ ባልደረቦች ጋራ ትልቅ አክብሮትና ምስጋና ላቀርብ ነው እኔም የምፈልገው። እንግዲህ የቀጨኔ ማህበረሰብ ነዋሪ እንደመሆኔ መጠን በማህበረሰብ ውስጥ ያለፍኩባቸውን በርካታ ተሞክሮችና ያገኘኋቸውን አንዳንድ ነጥቦች ማንሳት ምናልባት ተሸጋጋሪ ይሆናል ብዬ ስለማስብም ጭምር ለመግለጽ ነው። በእርግጥ እንግዲህ በተለይ እንደው የቀጨኔ የሰርግ ሂደት ምን ይመስላል እስከ በአብዛኛው እንግዲህ ከመካከሉ ጥፍሬን ወይም የሆነውን ፓርት ብቻ ወስደን ነው የምንገልጸው እና ከጅምሩ ምን ይመስላል የሚለውን ነገር ስንወስደው ከሌላው ለየት ይላል የሰርግ አካሄዱ ማለት ነው። ይህም ማለት ምንድነው? እንግዲህ በመጀመሪያ አንዲት ሴት በጋብቻ ለመተሳሰር ሲፈለግ
መጀመሪያ ቤተሰቦች ናቸው ወደ ልጅቷ ቤት እንዲሄዱ የሚደረገው። ይሄ ማለት ሴቶች ምናልባት ከቁጥራቸው ከ2 ከ3 ያልበለጡ ወደ ሴቷ ቤት እንዲሄዱ ይደረግና ወደዛ መምጣታቸው ቀድሞ በውስጥ አዋቂ ይነገራቸውና መሶባቸውን ሙሉ አድርገው የሚመጣ እንግዳ እንዳለ ይነገራቸውና ይጠብቃሉ። በዛን ዕለት ቀጥ ብለው እንደሄዱ መሶብ ውስጥ ገብተው እንጀራ ይቆርሳሉ። ምንድነው ሲሉ ልጃችሁን ለልጃችን እንድትፈቅዱልን እንድትሰጡን በጋብቻ እንድንተሳሰር ስለምንፈልግ ነው ብለው ይናገራሉ። እስኪ ቁጭ በሉና እንወያይ ይላሉ። ከዛ ቁጭ ብለው የራሳቸውን ምክክር አድርገው እስኪ እንግዲህ እኛ የጀመርነውን ሴቶች የጀመርነውን ወንዶች ይጨርሱታልና ቀጠሮ በወንዶች ያልቃል ብለው ይህንን የመጀመሪያው ፓርት ነው ማለት ነው። በመቀጠል ወንዶቹ ባለው ሁኔታ እንደ ቤተሰብ ይነጋገሩና ጋብቻ አለ ወይ ወይም የጋብቻን ሁኔታ የሚከለክሉ ነገሮች አሉ ወይ የሉም ወይ የሚል ዝምድናን በተመለከተ እድሜን በተመለከተ በጋብቻ ላይ ጋብቻን በተመለከተ ፈቃደኝነትን በተመለከተ ይሄን ሁሉ አጥርተው ከዛ ቀጠሮ ይዛሉ ሽማግሌዎች እንዲመጡ ማለት ነው። ምናልባት እንግዲህ በፊት ከ5 ያላነሱ ሰዎች ናቸው በዛ በሽምግልና ላይ የሚሳተፉት። አሁን ቁጥሩ እየጨመረ እስከ 10ም 15ም ሰው አብሮ የሚሄድበት ሁኔታ አለ። በወንዶች ሽምግልና ወቅት ሲኬድ መጀመሪያ የሴት ወገኖች ሽማግሌዎች ቁጭ ብለው ይጠብቃሉ። ወንዶችም በሰዓቱ ይገኛሉ። እንደመጡ በር ላይ ያደገድጋሉ። ለምን መጣችሁ ይባላሉ። አባት ልትሆኑን ልጅ ልንሆናችሁ ብሎ ይባላል። ከዛ እጃችሁ ከምን ይባላል። ከሸማ ጥቅል ከወርቅ እንክብል ይላሉ። በፊት እንግዲህ 100 ብር 10 ይመነዘርና 10 ቦታ ይቀመጣል። ያው የገንዘቡ ሁኔታ ደግሞ እየተለወጠ ሲመጣ ዛሬ 200 ብር 10 ቦታ ይቀመጣል ማለት ነው። እንደዚህ ይደረደራል። ከዛ በኋላ እሱ ተሰብስቦ ለእናትየዋ ነው የሚሰጠው። ለሙሽሪት እናት ይሰጣል ማለት ነው። ከዛ በኋላ ቁጭ በሉ እስኪ እንምከር ይላሉ። ቁጭ ካሉ በኋላ ሙሽራው ምንድነው የሚሰራው፣ መተዳደሪያቸው ምንድነው፣ የጤንነቱ ሁኔታ እንዴት ነው፣ ወደፊት ይህንን ትዳር እንዴት አድርገው ይመራሉ የሚለውን ነገር በቂ የሆነ ውይይት ያደርጉበታል። ሽማግሌዎቹም መግባባት ላይ በሚደርሱበት ሰዓት ቤቱ ያፈራውን ግብዣ ተጋብዘው ከዛ ይሸኛሉ። የሰርጉ ቀጠሮ ይፈጸማል ማለት ነው። ቀጨኔ ማህበረሰብ ሰርግ 2 አይነት አካሄድ አለው። አንደኛው አቅም ያለው ሆኖ ከተገኘ ራት ግብዣ ወይም መሳ ግብዣ ብሎ ድግሱን በወረቀት ሊያሳውቅ ይችላል። ነገር ግን አቅም ትንሽ ያነሰው ከሆነ ደግሞ የደስታ የተካፋይ እንድትሆኑ ብሎ ይህንን በወረቀቱ ያሳውቃል። በዛ ማህበረሰብ ውስጥ በአይነ ጥቅሻ እንደ መግባባት ወይም ደግሞ በማህበረሰብ ውስጥ ተቀባይነት ያለው የጋራ የሆነ ስምምነት ምንድነው? የደስታ የተካፋይ እንድትሆኑ ሲባል ሰው ያቅሙን ይዞ መጥቶ በዕለቱ አገልግል ይዘጋጅና አገልግሏ ዳንቴል በተሰራ ተሞሽራ 2 ሰዎች አንድ ገንዘብ የሚሰበስብ አንድ ደግሞ ጸሐፊ መዝገብ ይዘው ይቀመጣሉ። ያቺ አገልግሏ ገንዘብ መሰብሰቢያ ነው። ሰው የፈቃዱን ከተጠራው ሰው የሚሰበሰብ ገንዘብ አለ ማለት ይሄን ወንድም ይሄን ድግስ ስለደገሰ አቅም ሊያንሰው ይችላል እና እንደግፈው እንደጋገፍ በሚል አይነት ሁኔታ ወጪ ላይ ነው ድካም ላይ ነው ተብሎ ማለት በሚገባ ያን ይደረግና ገንዘብ ያላስመዘገበ በሰርጉ ላይ አይታደምም ማለት አይደለም። ዞሮ ዞሮ አቅም የፈቀደውን ነው ሰው ሊያደርግ የሚችለው። ይሄ ደግሞ በሌላ ጊዜ ለሱ ይሄንን ተሳትፎ ያደረጉትን ሰዎች ፈልጎ እሱም ያደርገዋል በሚቀጥለው ጊዜ ማለት ነው። እና ለደረሰለት ይደርሳል ማለት ነው። አንደኛው ይሄ ነው። ሁለተኛው ቀደም እንደገለጽኩት የምሳ ግብዣ ወይ ራት ግብዣ ከሆነ ደግሞ ምንም የሚጻፍም የሚመዘገብም የለም። ምናልባት የምስራች ዕለት ወደ ሙሽሪት ቤት በመምጣት የራሳቸው የበኩላቸውን ያደርጋሉ ማለት ነው። ሰርጉ እንግዲህ በተፈጸመበት ዕለት ማታ ሲገቡ በግ ቆሞ አርደው ይገባሉ። ከዛ ዳቦ ከቤተሰብ ተይዞ የመጣው ዳቦ ይቆረሳል። አሁን የዳቦ ስም የምንለው ማለት ነው። የምራት ስም እንዲወጣ ይደረጋል ማለት ነው። በዚህ የምራት ስም አወጣጥ ላይ የልጁ ቤተሰቦች፣ እህቶች፣ ወንድሞች፣ አክስት፣ የክርስትና እናት፣ አባት ሁሉም የቀረቡ በሙሉ ይገኛሉ ማለት ነው
እና በዛን ዕለት 3 ጊዜ እንዳማራጭ 3 ስሞች ይደረደራሉ። ከነዛ ከ3ቱ 3ኛ ላይ የወጣው ስም ጽኑ የልጅቷ የምራት ስም ይሆናል ማለት ነው። ለምሳሌ ተመቻቸው፣ ሁሉን አየሁ፣ አይኔነሽ፣ አበባዬ፣ የሽብር ጌጥ እየተባለ ምናልባት 2 ጊዜ አግብቶ 3ኛ ያገባም ከሆነ ባንቺ እርጋ መደምደሚያ ሊባልም ይችላል። ያው እንግዲህ እንደንትኑ ነው ማለት ነው። ተደጋጋሚ ከሆነ ባንቺ እርጋ፣ አንቺ ላይ ይለቅ፣ ያን አይነት ሁኔታ በዚያ መልኩ ይጠራል ማለት ነው። ማግስቱ በጠዋት ሚዜዎቹ የሙሽሪት ቤተሰቦች ገና እቃቸውን እንኳን በሚገባ ባልሰበሰቡበት ሁኔታ በድንገት ሆ ብለው ተነስተው የምስራች ይባላል እዛ ይሄዳሉ። በሚሄዱበት ሰዓት በብርሌ ጠጅ፣ በአናቷ ላይ ደግሞ ጽጌረዳ አበባ ጠጇ ብርሌዋ ላይ ተደርጋ ተናለው ትርጉም ምክንያት ጽጌረዳ ማለት ክብረ ንጽህናዋ፣ ጠጁም ደግሞ ማር መሆኗን የተወደደች መሆኗን ያንን ለመግለጽ ነው ማለት ነው። ከዚያ ማታ ከተቆረሰው ዳቦ ላይ ትንሽ የተወሰነ ይዘው ይሄዳሉ። እዚያ ዳቦ ውስጥ ሳንቲም በሚስጥር ይደብቁበታል፣ ይቀበራል። እሱን ዳቦ ሳይቆረስ በጥንቃቄ ማውጣት ከቻሉና መልሰው ላመጡት ሚዜዎች ማስረከብ ከቻሉ ነፃ ናቸው። በጭፈራ ብቻ ነው የሚገላገሉት። ነገር ግን ሳንቲሙን ለማግኘት ስላልቻሉ ዳቦ እንዲቆረስ ከተደረገ ምናልባት እስከ በግ መግዣ ድረስ ወላጆች ወይም የሙሽሪት ቤተሰቦች ሊከፍሉ ይችላሉ። ይህንን ከተደረገ በኋላ እነሱ መጀመሪያ እንግዲህ ወደ ግቢ ከመግባታቸው በፊት ብራምባር ሰበረሎ፣ ብራምባር ሰበረሎ፣ ሸጋው ልጆ፣ ብራምባር ስብርብር፣ የብራምባር እየተባለ ይጨፈራል። ይሄንን ወንዶቹ ናቸው እያሉ የሚመጡ ወንዶቹ እንደዚህ እያሉ ሲመጡ የሴት ቤተሰቦች ደግሞ እስኪ አምጣው የደሙን ሻሽ፣ እስኪ አምጣው የደሙን ሻሽ እንዳንሸሽ ይላሉ። ከዛ እስኪ አምጣው የደሙን ሸማ እንድንስማማ ይላሉ። በመሐረብ ምናምን ነገር የዚያን ምልክት ነገር አስመስለው የጽጌረዳውን እሷ ትጨመቅና መሐረብ ላይ ተደርጎ በነጭ መሐረብ እሱ ይሰጣቸዋል። ያንን ተቀብለው ይፎከራል። ልጅቷ ክብሯን ጠባቂ፣ አባቷ ሰው አስታራቂ፣ እናቷ እንዝር ታራቂ፣ ዘመዶቿ ክብር አዋቂ ተብለው በሚገባ ሁኔታ ያሞካሿቸዋል፣ ወደሳሉ። ከዛ የቤተ ዘመዱ ይታያል፣ ጉዱ ይባላል፣ ይጨፈራል። ከእያንዳንዱ ዘመድ የሚሰበሰበው ሳንቲም ለነገ ለመልስ በሚመጡበት ሰዓት በግ ገዝተው ይመጣሉ ማለት ነው። እና በዚህ መልኩ ይሸኛሉ። እንደውም ወርች ነው ግብሬ ብለው የሚጨፍሩበት ሁኔታ ሁላለ። ወርችም ስጋ ሊሰጣቸው ይችላል ማለት ነው። ለነዚህ የክብር ስጦታ ነው። አዎ የክብር ስጦታ ነው። ሰኞ እንደዚህ አይነት ነገር አለፈ። ማክሰኞ ማታ መልስ በሚጠሩበት ሰዓት የሙሽራውን ቤተሰቦች ሚዜዎቹን ጨምሮ ሁሉም ተሰባስቦ አሁን ቅልቅል የምንለው ማለት ነው በሚሄዱበት ሰዓት እነሱም በጋቸውን ይዘው ሸለሉ፣ እየፎከሩ እየዘፈኑ ይመጣሉ። ዘፈኑም እንግዲህ ሸሙናዬ ሸሙናዬ ወጣቷ አበባዬ፣ ሸሙናዬ ሸሙናዬ ወጣቷ አበባዬ፣ ሸሙናዬ በነጠላ ጫማ፣ ሸሙናዬ በዚህ ታኮ ጫማ፣ ሸሙናዬ ባንቺ አረማመድ፣ ሸሙናዬ እንዴት አለቀልሽ፣ ሸሙናዬ ይህ ሁሉ መንገድ እያሉ እየዘፈኑ ይገባሉ። ከዛ በኋላ ሚዜዎችን ጎበዜና እና ጎበዜና ይላሉ። እንግዲህ በዚህ ላይ ግጥሞች እየተደረደሩ ወደ ውስጥ ይገባሉ። ለሙሽሪትና ለሙሽራው የተዘጋጀ ለሚዜዎቹም ጭምር የተዘጋጀ ከፍ ያለ ስቴጅ ጎላ ብለው የሚታዩበት። አዎ እዚያ ቦታ ላይ ከተቀመጡ በኋላ በትዳራቸው ካሚን ባል፣ ያሚን ባል ማለት የመጀመሪያ ባል ካሚን ባሏ ጋር እየቆየች በትዳሯ በመከባበር ትዳሯን በማፍቀር ለሌላው ምሳሌ ትሆናለች። እንደነሱ የኛንም ትዳር ይባርክልን፣ እንደነሱ ያደርገን የምትባል ያላት ሴት ትመረጥና ለቦታው ትሰየማለች። እሷ ነች እንግዲህ ጥፍሬ የሚለውን ነገር የምትለው ማለት ነው። እና እዚያ ጥፍሬ ፕሮግራም ላይ መቀስ አለ፣ በቅቤ በደንብ የራሰ ፍትፍት ይዘጋጃል፣ የማር ወለላ አለ። እሱም በማንኪያ መደረግና እንካ ፍትፍት ያሳምራል ፊት፣ እንካ ፍትፍት ያሳምራል ፊት፣ እንቺ ፍትፍት ያሳምራል ፊት፣ እንካ ወለላ ያሳምራል ገላ፣ እንቺ ወለላ ያሳምራል ገላ እየተባለ
ፕሮግራም ካለቀ በኋላ እንደገና እጃቸውን እንደዚህ ሁሉም ይዘረጋሉ። ጥፍራቸውን በመቀስ እዚህን ሰዓት ጥፍሮ በረረ በደም ተነከረ፣ ጥፍሮ በረረች በደም ተነከረች እየተባለ ይዘፈናል ማለት ነው። ይሄ ካለቀ በኋላ ኩሉም ማንኳለሽ ይባላል። ኩሉም ማንኳለሽ ባትኳዩም ሲያምርብሽ፣ ባትኳለውም ሲያምርብህ፣ ባትኳሉትም ሲያምርባችሁ እየተባለ ሁሉንም አሳምረው ሁሉንም አማር ይናገራሉ። ኩሉም የናቷ ነው ቁንጅናው እንደሁ የራሷ ነው እየተባለ ደስ እንዲላቸው እነሱም መሸማቀቁ ማለት ገና እፍረት ወደ አደባባይ ላይ ስላልወጡ ያንን ነገር ለማፍታታት ነው እንግዲህ ሁሉ ነገሮች በዚህ አይነት መልኩ የመጣው ማለት ነው። ከዚያ በኋላ ሳምራዬ ይባላል። ሳምራ ራሴን ሳምራ ያመኛል ሳምራ፣ አስፕሪን ሳምራ ዋጭበት ሳምራ ይለኛል ሳምራ፣ ካፌኖል ሳምራ ዋጭበት ሳምራ ይለኛል ይላል። ከዛ በኋላ ሳምራዬ እጄንም ሳምራ ያመኛል ሳምራ፣ አልቦን ሳምራ አርጊበት ሳምራ ይለኛል፣ ብር አምባር ሳምራ አርጊበት ሳምራ ይለኛል፣ ወገቤን ሳምራ ያመኛል ሳምራ፣ መቀነት ሳምራ ይለኛል ሳምራ፣ እንትኔን ሳምራ ያመኛል ሳምራ አርጊበት ሳምራ ይለኛል ይላል። እቺ ፓርት በጣም ሁሉንም የሚያስቅ ነው። ይሄ ከተደረገ በኋላ ሁለተኛው ላይ ምን ይላሉ? ያወይ ሰውዬና አብዬ ይባላል። ከዛ በኋላ ዶሮን አሽኮረመማት፣ ምን አሽኮረመማት ገብቶ ይቆልምማት ይላሉ። በዚህ ስነ ስርዓት ላይ ምን አለ? የተዘጋጀ መሶብ ዳንቴል ለብሶ እርጥብ ቅጠል አናቷ ላይ ተደርጋ እዛ መሶብ ውስጥ የማይታይ ሰው ውስጡ ሆኖ ያንን መሶብ ያስጨፍረዋል፣ በራሱ ውበት እንዲኖረው ማለት ነው። የዚህን ሰዓት በተመሳሳይ ሁኔታ ደግሞ አንድ ወንድ ጨርቁን ጥቅልል አድርግና የወንዶችን ንብረት አስመስሎ በዛ በኩል ቆሟል። እዚህም ደግሞ ያቺ ጥፍሩ ያለችው ሴትዮ ደቺ ይህንን ዘፈኑን እየዘፈነች ያለችው ማለት ነው። ከዛ እንደ መቀባበል አይነት ነገር ይላሉ። የዚህን ሰዓት አወየብሳና ገብስ ዘመዶችን ፈጃቸው ይሉና ያው እሱ ደግሞ የዚህን ሰዓት አወየብሳና ዱላ ዘመዶችን ፈጃቸው ይልና እሱ ደግሞ ይዘፍናል ማለት ነው። ግጥሙ እስከሚመታ ድረስ ማለት ነው። በዛ አይነት መልኩ እየተቀባበሉ ሲሄዱ ዛሬ እንትኔን አይኗን አሟታል ዝም በያት ማታ ይሰራላታል እየተባለ በመልስ ይቀባበላሉ ማለት ነው። ከዛ በኋላ ያልጋው ጉጣጉጥ አያመኝም ጎጥጉጥ፣ ተያምሻል ይቅር አያመኝም ቅርቅር እየተባለ ያልጋው ደገፋ አያመኝም ግፋ፣ ተይቅርብሽ ይቅር አያመኝም ቀርቀር እየተባለ በዛ ቦታ ላይ ይሄ ሁሉ የሚግባባበት ስለሆነ የተከደነውን ከፍቶ መልሶ ይከደናል። ግን ተከፍቶ ሲቀር ነው መጥፎ ወዳልሆነ አቅጣጫ ይዞ የሚሄደው ማለት ባህል ነው። በእሴትነቱ ይከደንና ይቀመጣል። ከዛ ጋብቻ ደግሞ በሚፈጽሙ ሰዎች ደግሞ እንደ አዲስ ደግሞ እንደዚህ እየተከፈተ እንደዚህ አይነት ነገር ይደረጋል ማለት ልክ በዚህ አይነት መልኩ የዚህ ጋብቻው ሂደት እዚህ ላይ ይመጣል። እንግዲህ የቀጨኔ ማህበረሰብ በሰርጉ ብቻ አይደለም፣ ከዛ ባሻገር ደግሞ በተለያየ መልኩ ለምሳሌ ያው ግቡልኝ የሚባል አለ። ግቡልኝ የሚባለው አንድ ሰው ድንገተኛ የሆነ አደጋ ደርሶበት ሊሆን ይችላል፣ የማይወጣው ወይም ደግሞ ከአቅሙ በላይ የሆነ ችግር ከገጠመው ይሄንን ሰው በምን አይነት መልኩ መደገፍ አለበት ሲባል ግቡልኝ ይላል። ግቡልኝና እርዳታ የተለያየ ነገር፣ እርዳታ ውለታችሁን አልመልስም የምታደርጉትን አድርጉልኝ ነው። ግቡልኝ ግን ዛሬ ይህን ብታደርጉልኝ ነገ እንደናንተ ወንድሞቼ እህቶቼ መልሼ ራሴ አገግሜ ወደ ነበርኩበት ሁኔታ ልመለስ ስለምችል የእናንተንም ውለታ ደግሞ ከፍላለሁ አረሳም ማለት ነው። እና በዚህ በግቡልኝ ሰው ተረባርቦ ያን ሰው የደረሰበትን ነገር የመረዳዳት ልዩ ነው
የአካባቢያችን ልዩ የምንለው መገለጫችንም ያ ነው። ከዛ በተረፈ እንግዲህ በዕቁቡ አብዛኛው የቀጨኔ ነዋሪ ታክሲ እኛ ሰፈር ነው ያለው፣ መካኒክ እኛ ሰፈር ነው ያለው፣ የተለያዩ የእጅ ባለሙያተኞች በሙሉ እኛ ሰፈር ነው ያሉት እና በእነዚህ ጎበዝ የሆኑ ጠንካራ ሰዎች አማካኝነት ዕቁብ ይገባሉ። የቀን ዕቁብ አለ፣ የሳምንት ዕቁብ አለ። በዚህ አንዱ ዕቁብ ገብቶ መኪና ገዝቶ ዕቁቡን እየጣለ ራሱን እንዲችል ነገ ደግሞ ለሀገርም ለወገንም የሚጠቅም ስራ እንዲሰራ የሚያደርግ የመተጋገዝ ባህሉ አለ። ከዛ በተረፈ በዚህ በጽዋ ማህበሩ በሰንበቴ ማህበሩ የወሰን እንደሆነ የተጣሉ ሰዎች ተራርቀው እንዳይቀሩ ማስታረቂያ፣ ማግባቢያ፣ እርስ በርስ መደጋገፊያ ለትውልዱም ደግሞ ተሻጋሪ የሆነ ፍቅርን ትቶ ለማለፍ የሚያስችሉ ማህበሮች ናቸው ያሉት። በእውነት ለመነጋገር እንግዲህ የቀጨኔ ተወላጅ ሆኖ ኢንጂነር በለው፣ ዶክተር በለው፣ ነርስ በለው፣ የህግ ባለሙያ በለው የተለያዩ የሙያ መስክ ላይ የተሰማሩ ሰዎች በሀገሪቷ ውስጥ አሉ። የቀጨኔ ማህበረሰብ እነዚህ ሸማ ስራን ሳይነኩ ወደዚህ ስራ ያለፉ ሰዎች የሉም። ጥቂቶች ሊኖሩ ይችላሉ። ከዛ በተረፈ ግን ንዋወላቸው ደግሞ ጥቂቶችም ቢሆኑ ማለት ነው። በዚህ ዙሪያ ላይ ስንወስድ እያንዳንዱ በጋብቻ የወሰድክ እንደሆነ በስራ አጋጣሚ በመላ ኢትዮጵያ ተሰራጭተው ነው ያሉት። እነዚህ ደግሞ ጋሞውን ብትወስድ፣ ዶርዜውን ብትወስድ፣ ወላይታው፣ ከምባታው ብለህ ብትል፣ ኦሮሞ ብለህ ብትል፣ ትግሬው፣ ኤርትራውያኖቹ ብትል፣ አፋሩ፣ ሶማሌው ብለህ ብትል ከኛ ማህበረሰብ ጋር ተቀላቅሎ ተዋልዶ አብሮ የሚኖሩ ብዙዎቹ ናቸው አብዛኛው። እና ይሄ ማህበረሰብ ከጥበብ ሰሪነቱ ባሻገር ማህበራዊ አኗኗሩንም እንኳን ምሳሌ ሆኖ የሚታይ የሚጠቀስ ነው። ይሄ እንግዲህ ምናልባት በአንዳንድ ደከም ባለ አመለካከትና አስተሳሰብ ባላቸው ሰዎች የተሰጠው የማግለል የመስደብ ወይም ደግሞ በተለየ እይታ የማየት ሁኔታዎች ይሄ ማህበረሰቡ የተቀላቀለበት ነገር እውነታውን እያፈካው በመምጣቱ በአሁኑ ሰዓት ጥሩ የሆነ መልካም ግንኙነትና ጥሩ የሆነ ቤተሰባዊነት እየተፈጠረ ነው ያለው እና የቀጨኔ ማህበረሰብ ከእንዲህ አይነት ባህላዊ አመጣጡ ጋራ በደንብ የተያያዘ ነው። ከዛ በተረፈ ደግሞ በትልቁ ሊሰመርበት የሚገባው ነው መግለጽ እፈልጋለሁ ብዬ የምለው ሽምግልናን በተመለከተ ነው። ብዙ አስታራቂ ሽማግሌዎች አሉ። ሽምግልና ነገር ሲነሳ አንድ ነገር ትዝ አለኝ። እስኪ ሰውየው ከሚስቱ ውጪ ሌላ ሴት ወዷል። ሚስቱ ይሄንን አታውቅም። በአብዛኛው እግሩ ለመኖሪያ ቤቱ እያጠረ ሲመጣ ምንድነው ምክንያቱ ብላ ተጠራጥራ ስትከታተል ሌላ ወዳጅ እንደያዘ ታረጋግጣለች እና ቤቱን ጥላ ትወጣለች። ከዛ የቅርብ ሰዎች የሆኑ አንድ ሁለት ሰዎች ሽማግሌነት ይሉና ተነስተው ያለችበት ጋር ይሄዳሉ እና ሽማግሌ መጥቷል ነይ ምናምን ነገር ይሏታል። እዚያ ጃማዋን እንደለበሰች መጣ ቁጭ ትላለች። እንደው ምን ይሁን ብለሽ ነው እንደው ቤትሽን የምታቀዘቅዥው ይገባል ወይ ምናምን ነገር ይላል አንደኛው። አንተ ዝም በል፣ ይህን አይነት ሁኔታ ሁሉ ሲሄድ እያወቅህ ከስር ከስር ድጋፍ ስትሰጥ የነበርክ አንተ ነህ፣ እንዲያውም ለቤታችን መፍራስ ምክንያት የሆንከው ትለዋለች። አንተ ዝም በል ትለዋለች። ዝም ይላል። እሺ እንደው ላይ ንገሪኝ እሺ ይልና ሁለተኛው ሰውዬ ሲያዳምጥ ይኸውልህ ይሄ ሰውዬ እኔ ቤቴን እያልኩኝ እየደከምኩኝ ወጣ ወረደ እያልኩኝ ከፍ ዝቅ እያልኩኝ ትዳሬን ስል እሱ ግን ሌላ ሴት ጋር ሄዷል። ለመሆኑ ምን ጎድሎበት ነው? ምን አጣና ነው የሄደው አለችና በብስጭት ቀሚሷን ክልብ አድርጋ ያነሰው አለችው። ስትለው ያኛው አይኑ ውስጥ ለካ ገሏ ታይቶት ኖሯል። ያኛው ዝም ያለ ኧረ እንደው እሱ ዝም ብሎ አመል ሆኖበት ነው፣ ኧረ ለኛም ይበቃል አለ። እና እንግዲህ እንዲህ አይነት ሽምግልና ደግሞ የሚሄድ ሰው አፍርሶ የሚመጣ ማለት ነው። እና እናንተ ሽማግሌ ልትሆኑኝ አትችሉም እና ዞር በሉ ብላ አስወጣቻቸው። ከዛ በሌላ ጠንካራ የሆኑ ተደማጭነት ባላቸው ሽማግሌዎች እንደገና ሴትዮዋ ወደ ቤቷ ተመለሰ ማለት ነው። እኛ ጠንካራ የሆኑ ተደማጭነት ያላቸው ሽማግሌዎች አሉን። ለነሱ እድሜና ጤና እንዲሰጥልን ነው የምንፈልገው። ችግርን በሽማግሌ የመፍታት ሁኔታ ጋብቻ ሊሆን ይችላል፣ በእጅላፊ ሊሆን ይችላል። ይሄንን ሁሉ ሊፈቱ የሚችሉ እጅግ የፍርድ ቤትንም ጫና ሁሉ ያረገቡ እገዛ ያደረጉ ተደማጭነት ያላቸው በጣም ተሰሚነት ያላቸው አባቶች አሉ፣ ቀጨኔ እናቶች ሁሉ አሉ፣ እህቶችም አሉ። በአብዛኛው በእምነቱ ጽኑ ነው። በእውነት እምነቱ ደግሞ ጸብን፣ መለያየትን እና መራራቅን እያጠበበ
በፍቅር እንዲቀጥል የሚያደርግበት ሁኔታ ነው ያለንና ባለጸጋዎች ነን ማለት እችላለሁ። ትልቅ ስቶሪ ነው ይሄ። አይ ዊሽ አሁን አንተ ስታወራ እየሳልኩ ያለሁት በምናቤ ምንድነው ይሄን ሁሉ ሂደት ደግሞ አሁን ከወሬ በዘለለ ደግሞ በቪዲዮ ብንሰራው የሚል አሁን አየህ መነሻ አለን። ይሄንን ታሪክ ይዞ ይሄንን ጅማሬ ይዞ ደግሞ ነገ አንድ ስቴፕ ከፍ ያደርገዋል። ይሄን ነው የምልህ መወራረስ ማለት ግን አሁን እኛ የቀደመ ነገር የለም ብለን የተቀመጠልን ነገር የለም ብለን ቆመን ቢሆን ኖሮ ብዙ ነገር ገደል ይገባ ነበርና እዚህ ታሪክ ውስጥ እዚህ እሴት ውስጥ ነዋሪዎች ስለሆንን በጣም ክብር ይሰማኛልና ሁሌ በሰማው የማልጠግበው ሁሌ በሰማው ደግሞ የማልሰለቸው እሴት ነው ያለን። ደስ የሚለው ነገር ደግሞ የሚገርመው አንተ ስታወራው እኔ ሳወራው ሌላ ሰው ሲያወራው ወዛለው ለጣቀው ነገር ሆኖ ግን ተገርመህ ሁሉ ነው የምትሰማውና ይሄን ነገር አለመጠበቅ እንዳልኩ ትልቅ ክስረት ነው። እግዚአብሔር ይመስገን በዚህ ጊዜ ሁላችንንም ልብ ሰጥቶን አነሳስቶን ይሄንን ስራ እውን ለማድረግ እርምጃ ውስጥ ስለሆነን እግዚአብሔርን ከልብ በጣም አመሰግነዋለሁ። ብርዬ ምናልባት እንደው ይሄንንም ነገር ብጨምር የምትለው ነገር ካለ እድል ልስጥ፣ ከሌለ ግን አመስግኜ እጨርሳለሁ። አዎ ምንድነው በእውነት ከፌ ትልቅ ስራ ነው እየሰራህ ያለው። ይሄ አይደለም በእኛ ይቅርና እኛን በሚተኩ ትውልዶች ታሪካዊ የሆነ ነገር ነው እየተተወ ያለው። ለምን ሳይታወቁ የቀሩ ነገሮች ብዙ ናቸው። መልካሙን ነገር እየተውን መልካሙን ነገር እየጣልን መልካም ነገር ፍለጋ መሄድ ማለት አላዋቂነት ነው ወይም መዘናጋትን ያሳያል ወይም ደግሞ ቸልተኝነትን ያሳያል። ሽንቁሮች ሊኖሩ ይችላሉ። እነዚያን ደግሞ እያንዳንዳችን ተረዳዳና ከበረታንበት እነዚያን መድፈን ይቻላል። ስለዚህ ከምንም ነገር በላይ ጀልባዋ ላይ ያለነው ሁላችንም ነን። የተቀደደችዋን ነገር ደግሞ የመድፈን የሁላችንም ኃላፊነት ነው። ልዩነታችንን በማጉላት ብቻ ወይም ደግሞ ያለውን የተለጠፈ ስም ብቻ ሁሉ ጊዜ በማንሳት አባቶቻችን እስከዚህ ድረስ ነው የሰሩት የሚለውን ነገር ብቻ እንደ መፈክር ይዘን ከምንሄድ ከነሱ የተሻለ ስራ ሰርተን እነሱንም እኛንም ሊያስነሳ የሚችል ተከታታይነት ያለው ስራ መስራቱ ጥሩ ነገር ነው እንደምለው። በችኮላም ሳይሆን በመዘግየትም ሳይሆን መልክና ስርዓቱን በያዘ መልኩ ማስኬድ አለብን ማለት ነው። አንድ ጊዜ አንድ ነገር ደግሞ ትዝ አለኝና አስታውስ። አንድ ወቅት በዛ ባለፈው ስርዓት ወቅት ነው እና ዘመቻ የሚባል ነበረ። የመሰረተ ትምህርት ዘመቻ ነበረ፣ የመሳሰሉ ዘመቻ ነበረና ሰውየው ለዛ ለሰልፍ ጥሪ ተደርጎ አርፍዶ ይመጣል እና ሰዎቹ ሄደዋል ወደ ሰልፍ ቦታ ማለት ነው። ሲመጣ ጥበቃውን ያገኘውና ሄዱን አልመጡም እንዴ ይላል። ኧረ ሄደዋል አለ። መዘገቡ እንዴ አለ። አይ አልመዘገቡም፣ ትንሽ ቁራጭ ካርቶን ላይ የተጻፈ ጽሑፍ ያለበት ነው፣ እሱን ሰጥተዋቸው በእጃቸው ይዘው ነው ሄዱት ይሉታል። እኔ ታዲያ ባዶ እጄን እንዴት ሆኜ ልሂድ ምናምን ነገር ይልና ቢሆንም እንደው ልከተላቸው ብሎ ተነስቶ ይሄዳል። ከዚያ እሱም መጨረሻ ላይ አንድ ካርቶን ያገኝና ያችን ካርቶን ይዞ መጀመሪያ ክቡር ቴሌቪዥኑ ፊት ለፊት ላይ ይቆማል እና ካሜራማን እንደዚህ እየቀረጸ ምናምን ነገር ሲመጣ እሱ ይዞት የቆመው እዚህ አካባቢ ሽንት መሽናት ክልክል ነው የሚል ነው። የሰልፉ ዓላማ ሌላ ነው እና በመቸኮሉ ነው እዛ ስህተት ውስጥ ያለው ወይም ደግሞ ባለመማሩ ወይም ባለማወቁ ነው እና እያወቅንም እንዳናጠፋ ትልቅ መልእክት ነው። በጋብቻ ዙሪያ ላይ ስንወስድ በክብረ ንጽህና ያገኛት ወንድ ከነ ክብሯ በማግኘቱ ለእሷ የሚሰጠው ቦታ የተለየ ነው የሚሆነው። ነገር ግን ይህንን ያለመሆኑ እንደ ምክንያት ከሆነ የእሱ ቤተሰቦች የሚያዩት በግማሽ እይታ ነው። አንዳንድ ጊዜ በሾርኒ ይባላል ወይም ደግሞ በሽሙር ምን ይላሉ ሲጫወቱ፣ የወንድሜ ሚስት የእናቴ ምራት ጥጡን ገዙና ፍተዬ ቢሏት ከነ ጥፍጥሬው መፍተል አማራት፣ ጥፍጥሬው ዘሎ አናቷን ቢላት ወደ እናቷ ቤት ደም አበረራት ይላሉ። ይሄ ምንድነው? ሙያ የላትም፣ ችሎታ የላትም፣ ራሷን አልጠበቀችም ብለው ነው። ነገር ግን ከመጀመሪያ ሚስት ጋር አብራችሁ መኖር ከፈለጋችሁ ተናባችሁ ተግባብታችሁ ተስማምታችሁ ለዘለቄታው የሚበጀውን ነገር
አድርጉ ብሎ አባቶች የሚመክሩትን ምክር እኛ ደግሞ ተተኪዎቹ ቃላቸውን ማክበር ይጠበቃል ማለት ነው። በእግዚአብሔርም የሚወደድ ነገር ነው፣ በሰውም ዘንድ የሚወደድ ነገር ነው። በአንድ ተወስነን የምንጓዝበት ሁኔታ እንዲኖር ለእህቶቼ ለወንድሞቼ ለማስተላለፍ ነው። ትልቁን ነገር ብለኸዋል። አንድ መርከብ ላይ ያለን ተሳፋሪዎች ነን። መርከቧ ብዙ ነገር ሊያጋጥማት ይችላል። ሽንቁራትም ይሁን ማጋደልም ይሁን መናወጥም መወዛወዝም ይሁን ብዙ ነገር ሊያጋጥማት ይችላል። እነዛን ሁሉ ችግሮች ግን አክሞ መፍትሄ ማምጣት የሚችለው ለዋ ላይ የተሳፈረው ሰው ነው። እንዳልከው እቺ ጀልባ እቺ መርከብ ቀጨኔ ናት። መርከቢቷ ለደረሰባት ሽንቁራት ደግሞ ደፋኞች፣ አካሚዎች፣ መፍትሄ ሰጪዎች ደግሞ እሷ ውስጥ የምንኖር ወይም በእሷ ውስጥ ተወልደን አድገን ወግ ማድረግ አይተን በተለያየ ዓለም ውስጥ ያለን ሰዎች ነን ብዬ አስባለሁ። በአንድም በሁለትም መንገድ ቀጨኔ ውስጥ የሚሆኑ ነገሮች ሁሉ ይመለከቱናል። መልካሙ እንዲዳብር፣ መጥፎ እንዲጠፋ፣ የተለየ ነገር ደግሞ እንዲመጣ መመኘት፣ ማሰብ፣ ማቀድ፣ መስራት የሁላችንም እና አንተ ያለህን ልበቀናነት ሌላውም ሰው ሊወርሰው። እኔ ይህንን ነገር መስራት ሳስብ አንተን አይነት ቀና ሰዎች ባላገኝ ኖሮ የማስበው ሀሳብ ሆኖ ይመክን ነበረ እና እንዲህ አይነት መደጋገፎች ቢኖሩ ሌላም ከዚህ የተሻሉ ብዙ አይነት አንጡራ ሀብቶቻችንን ቆፍረን ማውጣት እንደምንችል ይታየኛል እና ይሄ በተምሳሌትነት ቢያዝ ሌሎችም ብዙ ያልተዳሰሱ ያልታዩ ኮርነሮች ይኖራሉ። እነዛን ነገሮች ደግሞ ሌሎችም እያዩ የግድ እኔ አይደለሁኝም የሚመለከታቸው ከኛም በተሻለ አቅም እና ብቃት ሊሰሩ የሚችሉ ብዙ ሰዎች ይኖራሉ። ግን ይሄን እንደ ተምሳሌትነት አይተው አሃ ለካ እንዲህም ማድረግ ይጠበቅብናል በሚል እየተረካከብን የምንሄድበትን ነገር በቀና መንፈስ እንድንሄድ አደራ ላለው ጀመር ነው እንጂ የሚያልቅም አይደለም። አቅም እየወሰነን ነው እንጂ በየቀኑ ቀረጻ ብናደርግ ብዙ ሰዎች እንዳሉን እያየን ዛሬ እንኳን እናቶቻችን ይኸው የሚገርም ታሪክ ነው። እድሜ ላንተ አንዳንዴ ለካ ሀብት ዝም ብሎ ይሄ ኪስ የሚከተት ወይ ካዝና የሚቀመጥ ነገር ብቻ አይደለም። ይሄ ጭንቅላቱም ውስጥ ያለን ይሄን ነገር ደግሞ ቆፍሮ እንዲወጣ ማድረግና ለማህበረሰቡም ለሌላውም አካል እንዲደርስ ማድረግ ሌላ እንደገና የጥበብ ከተማነትን የሚያሳይ አንግል ነው ብዬ አስባለሁ። እንደ መልእክት የምናገረው ነገር በዚሁ ማህበረሰብ ውስጥ እየኖሩ ያሉ ከማህበረሰቡም ተነጥለው በተለያየ ምክንያት የተለያየ ቦታ እየኖሩ ያሉ እጃቸውን እንደዚህ አይነት ነገር ላይ ማስገባት አለባቸው። የሚቀር ነገር ላይ ትውልድ የሚማርበት ነገር ላይ ለአንድ ጊዜ ተዘምቶበት የሚቆም ነገር ላይ ሳይሆን ኮንቲኒቲ ያለው ነገር ላይ የማህበረሰብን ባህልና እሴት ትውፊት ማሳያ ገጽ ቢዳብር የአካባቢውን እሴት እና ትውፊቶችን መግለጫ የሆነ ትልቅ ሴንተር አርቀን ማሰብ መቻል አለብን። እግዚአብሔር አንተንም ከጎኔ ስላደረገልኝ በጣም አመሰግናለሁ። እየሰራን ያለነው ለማህበረሰባችን ነው። በዚህም ደግሞ ደስተኞች ነን። በቻልነው እንሄዳለን። ከፌ እንዳልከው ወጣታችን ላይ ያለውን ቀለበት እኛ አንድ ጊዜ ያሰርነው ዕለት ነው የምናየው። ትክክል። ሌሎች ግን ከመቶ ሰው ጋራ ብንገናኝ መቶዎቹ ሰዎች ያንን ቀለበት ያዩታል እና የራሳችንን መጀመሪያ ማየት ብንጀምር ደግሞ ጥሩ ነገር ነው፣ ከራሳችን ማለት ነው። እና ብዙ ያላየናቸው ነገሮች እንዳሉ ግልጽ ነገር ነው። ከዚህ ሁኔታ አንጻር ግን አሁንም ይሄን በቀጥታም በተዘዋዋሪ መንገድም እገዛ ማድረግ የሚፈልጉ ወንድሞች አይታጡ። እንዳየሁት ማለት ነው ካለፈው ኢንተርቪው ካደረግንበት ጊዜ ወዲህ ብዙዎቹ ከፈለኝ ማን ነው ሙያውን እንዴት አድርጎ ነው እየተጠቀመበት ያለው ባለው ሁኔታ ለትክክለኛና ለትክክለኛ ዓላማ እያዋለው መሆኑን እየመሰከሩልህ ነው ባለው ሁኔታ እና ይሄ ደግሞ ነገ ከነገ ወዲያ ፍሬ ያፈራል። እኛ አሁን ችግኙ ላይ ነው ያለነው። ትክክል። ስለዚህ ይህንን ደግሞ ውሃ ማጠጣት፣ አፈሩን መንከባከብ እንደሚያስፈልገው ሁሉ ይህንንም ደግሞ በተለያየ መልኩ መተጋገዝ የሚቻልበትን ነገር አበክረን እንድንሰራው የሚያነሳሳን ነውና አነሳስተህናል። አሁንም ጅምራችን እግዚአብሔር አምላክ ዳር ያደርስልህ። ትልቁ ነገር እሱ ነው። እግዚአብሔር ያክብርልኝ። ረጅም እድሜ ለአንተም እመኛለሁ። የስራ ባልደረቦችህም እንደዚሁ ሰላሙና ፍቅሩን ያብዛላችሁ ነው የምለው። አመሰግናለሁ።